ኤቢ እህልም አልበላ ውሃም አልጠጣ በማለት ብቻዋን ከበረንዳ ቆመች። ወይዘሮ ማርቲ መታ እባክሽን ልጄ ምን ሆነሽ ነው ብትላት ምንም አልሆንኩኝ፣ አትጠይቁኝ፣ ምሳም ራትም አልፈልግም፣ ስለዚህ መተኛት ነው፣ አባዬን ብቻ ከክላሴ እንድመጣ ንገሪልኝ ስትላት ወይዘሮ ማርቲም እሺ በማለት ተቀበለች። ኤቢ ግን አሁን ላይ ብቻዋን ራሷን በማዳመጥ ላይ እንዴት እያለች ሁሉንም ነገር እያሰበች ትገኛለች። ዳጣ የምትባለው ፍቅረኛዬን የቀማችኝ ከየት መታ ነው ማነች እያለች በጥያቄ ጭንቅላቷ ተወጠረ። በዚህም የተነሳ አቶ ደረጀን ጠራችው። ኤቢ አቶ ደረጀን ጥያቄ ያፋጠጠችው። እሱም ምንድን ነው የምትጠይቂ በሚላት ጊዜ ዳጣ ማነች? ከየት ነች? ከመጣች 1 ዓመት ሆናት። ምንድን ነው እያለች አቶ ደረጀን ስታፋጥጠው እሱም የሚሰጣት መልስ ጠፋ፣ ጸጥ አለ። ዳጣ ሂዳ ሰላምን ጠየቀቻት። አቶ ደረጀ ደግሞ ከበር ላይ ቁሞ ነበር እሷን ሊመልስ የሄደው። በዚህም የተነሳ ለምን ነው ገብተህ ሰላም የማትላት? ስለ እሷ ምንድን ነው ነገሩ? እሷን ለምን አትጠይቃትም ግን ስትለው ስለ እሷ ደስ አይልህም ሲለው ልጁ ደግሞ እኮ ሲያምር ልጁን አባቱ ማናለችው ብባል የካርድ እንትኑ ሰላም በእሷ ስም ነው ሰላም ነው የሚባለው የአባቱ ስም ሲል ልጁ ደግሞ ሲያምር እያለ ነበር ስትለው አቶ ደረጀም የምታወራውን ወሬ ትቶ ልጁ እንዴት ያለ ነው ያምራል፣ ማንን ይመስላል እያለ አንቺን ይመስላል አለችኝ ስትለው እሱም ደንገጥ ብሎ ማለት እያለ ነበረ። በጣም ነው የሚገርመው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 99 ተለቀቀ። ወደ ክፍል 98 ስንመለስ እንግዲህ ኤቢ አቶ ደረጀ ሂጂና ናታንን ጥሪ ብሎ ልኳት ነበር። እሷም እንደ ድሮ በርግዲያ መግባት ሳይሆን አሁን ላይ ስርዓት ተምራለች። በር እየቆረቆረች ነበር። ናታንና ዳጣ ደግሞ ካልጋ ላይ ተኝተው ነበር። በዚህም የተነሳ ኤቢን አመሰለኝ በማለት ዳጣም በጣም በመደናገጥ ነበረች። አይ ኤቢማ እንደዚህ በስርዓት እንትን አትልም፣ ራሷ ብትሆን ከፍታ እንትን ትላለች ትጣራለች እያለኝ ዳጣም እየተጨነቀች ነበር። በዚህም የተነሳ እሱ እንግዲህ ከፍቶ ናታን ተነስቶ በሩን ሲከፍት ያየችውን ማመን አቃታት። እንግዲህ እንደምታውቁት ኤቢ ከልቧ እንደምታፈቅረው ናታንን ማንም ሴት ስለ ናታን ሲያወራ አብሮት አይደለም እንደዚህ ሲያወራም አትወድም። ናታንን ከልቧ ታፈቅረዋለች። የዚህ ጊዜ እንግዲህ ዳጣን እንዲህ ስትል ካልጋው ብታያት በጣም ትደነግጣለች ማለት ነው። የዚህ ጊዜ ዘላ አናቷን ልታንቃት ሰው ክፍል ምን ልትሰሪ መተሽ ነው? ምን ልትሰሪ እያለች ኤቢ እንደምታስቢው አይደለም ተረጋጊ ቢላት ናታንም በፍጹም ስሜቷን መቆጣጠር አቃታት። ዘላ አንገቷን ልታንቃት ትላለች ማለት ነው። የዚህ ጊዜ ባልሰራልሽ ብላ እንግዲህ እሷን እዛው አልጋው ላይ እንዲሆነች ዳጣም ልታመልጥ ስትል እንግዲህ ናታንም እየያዛት ነበር ተረጋጊ ቢላትም እሷ ግን አንቃ ልትይዛት ስትል ሩጣ አመለጠቻት ማለት ነው። ዳጣ የዚህ ጊዜ እንደ ሌላ አደረጋት አንቃታለሁ ነበረ ያለችው ማለት ነው። ተከትላት እንግዲህ እሪ እያለች እያለቀሰች አልጋው ላይ እንደውም ድፍት ብላ በጣም አለቀሰች ኤቢ ማለት ነው። በጣም እያለቀሰች ነው እባክሽ ተረጋጊ ቢላትም መረጋጋት አልቻለችም ኤቢ። ሩጣ ነው በቃ እሱንም ገፍትራው ተነስታ እንደ እብድ አደረጋት የወጣዩ። ዳጣ ግን ሂዳ ከአቶ ደረጀ ጋር ከሳሎን ነበር ቁጭ አለችው። የዚህ ጊዜ አቶ ደረጀም እንግዲህ በእርግጥ የላካት ዳጣን ናታን ክላስ የላካት እሱ ነው ማለት ነው። እንግዲህ አቶ ደረጀም ቁጭ እንዳለ እየሮጠች ሂዳ ከሱ ስር ቁጭ ስትል ነበር። ምንድን ነው ምን ሆንሽ ቢላትም ኤቢ ናት ብላ ትነግረዋለች። ማለት ምንድን? ኧረ ተቀይራለች በጣም ልታንቀኝ ነበረ እንዴ ሌላ ነው ያረጋት። ቁጭ ብለሽ ነበረ ስትላት አዎ እዛ ክላስ ነበርኩኝ ስትለው አባዬና ይህን ስትሰማ የስሜቷን መቆጣጠር አቃታት ብላ ነገረችው። ከዛም በቃ ስትነግረው ልታንቀኝ ሞከረች እያለችው ነበርና
በጣም ይገርማል እያለ ነበረ። እናም በዚህ ጊዜ እንግዲህ ለውጥ ላይ ነች ማለት ነው እያለ ደህና ናት፣ ግን በጣም እንትን እያለች ነው፣ ጸባይዋ ግን በጣም እንትን ብሏል ማለት ልታንቀኝ ነው ስትለውም እንግዲህ አቶ ደረጀ ምክርም እየሰጠ ነበር። አየሽ የላኩሽም ለዝን ነው ናታንን እወደዋለሁኝ ያኔ ሁለታችሁም ማረገዛችሁ ስትሉኝ ያልጠረጠርኩበትም ናታን የዘበኑ ወንድ አይደለም፣ እንደ ዘበኑ እንትን የሚል አይደለም። ለዛ ነው ቢሆንም ግን ወንድ ልጅ ነው። ወንድ ክላስ መሄዳችሁና እንደዚህ እንትን ማለታችሁ በጣም እንትን ይላል። ስለዚህ ለዛ ነው እንደዚህ ያደረኩት። ሰዎች ስንባል ፍጹም አይደለንም። እኔ የተሳሳትኩት ስህተት እናንተ ላይ ደግሞ እንዲደገም አልፈልግም። እኔም ፍጹም አይደለሁም። ስለዚህ እኔ በማርታ ላይ ያደረኩትን በእናንተ ፍጹም እንትን እንድትሉ አልፈቅድም። ስለዚህ ሰው ነው ይሳሳታል። ለዛ ነው ኤቢን ሂጂ ብዬ የላኳትም እኔ ነኝ። አንቺንም እዛ ስታይሽ ምን አይነት እንትን እንድሰማትም ያንን ለማወቅ ነው ብሎ አቶ ደረጀ ይሄንን መልስ እንግዲህ ለዳጣ ይሰጣታል ማለት ነው። እሺ አባዬ በማለት ምክሩን ትቀበላለች ማለት ነው። እና በዚህ ጊዜ እንግዲህ በጣም ለብዙ ጥሩ ልጅ ያለ ብዙ ነገር ሲላት እየመከራ ማሰብ ያለባቸውም ነገር በፍጹም ሰው ነውና ይሳሳታል። እሱ ክላስም እንዳትሄዱ እያለ የማምነው ልጅ ነው ናታን፣ ግን ቢሆንም እንትን እንዳትሉ በማለት እንግዲህ ነግሯቸዋል ማለት ነው። እንግዲህ ወደ ኤቢ ስንሄድ ኤቢ በጣም ስሜታዊ ሆናለች ማለት ነው። ብቻዋን ሁና በጣም ስሜታዊ ሁና ራሷን እያዳመጠች ብቻዋን ሁናም እያለቀሰች ነበረ ማለት ነው። እንግዲህ ዘበኛውም ገዜም አይቷታል ማለት ነው። ገዜም እንግዲህ ምሳ ሰዓት ላይ ራሱ የት ሄደች በማለት ጥሯት እየተባለ እንግዲህ እሷን ፍለጋ ላይ ነበሩና በመጨረሻ እሷም አልመጣም ከራሴ ጋር መሆን ነው የምፈልገው ብላ እንግዲህ ራሷን መናፈሻው ጋር ሆና እያዳመጠች ትገኝ ነበረ። እንግዲህ ማነች ለዛ እንግዲህ ሻይ አቅርባላቸዋለች እና በመጨረሻም ለዛ እንግዲህ ከገዜ ጋር ፍቅር ገብተዋል ማለት ነው። ሻያዋን አቅርባ በጣም ባለሙያ ነሽ፣ ሻይሽ ቆንጆ ነው እያለ እንግዲህ ከናታን ጋር ወይዘሮ ማርቲ ተቀምጣ እንግዲህ ስለ ኤቢ እያወራኝ ነበረ። ኤቢ ተቀይራለች፣ አዎ ደህና ነች እያለ አዎ ለጊዜው ስሜቷን እኔ እንደውም ትቆጣናለች እንደዛ ስላረግናት ብዬ ነበረ። አሁን ስሜቷን ወደ ራሷ እስከምትመለስ ድረስ አትራቋት፣ አንተስ ጸባዩ አይደለም ያራቀህ እያለች ለወይዘሮ ለናታን ስትለው ነበር ወይዘሮ ማርቲ። በመጨረሻማ እያለ እሱም ዝም ብሎ ነበር። እና እንግዲህ ኤቢ ብቻዋን ሆና ወይዘሮ ማርቲ ሜዳ ነይ ምሳ እንድትበይ ብላ ስጠራትም አያልመጣም እኔ በቃ ብሉ እናንተ ምንም አልፈልግ አባትሽ ብሎሻል ሲል አባቴ እንደውም ብገዋለሁኝ አሁን እኔ ምንም አልፈልግ እያለች ኤቢ ከመስኮኮና ብቻዋን ናትና የዚህ ጊዜ እሺ በማለት እናትየዋም ታታለች። ውሃም ሂዳ እንግዲህ ብትለምናትም በፍጹም ከእሷ ጋር እንትን ልትል አልቻለችም ማለት ነው። መጀመሪያ ውሃና ምጥን ባንድ ነበሩና ዛፎቹ ህይወት አላቸው ወይ ስትላት አዎ ህይወት አላቸው እያለች ምጥንም እያስተማረቻት ትገኛለች። መምህራችን እኮ ብሎናል፣ ታዲያ ያለቅሱም ወይ እንደዛ አይደክማቸውም ወይ ነው ዛፎች ቁመው እያለች ስትል ነበረ። ውሃ መቼም ውሃ ናት። እና በመጨረሻ እንግዲህ ኤቢ አሁን ላይ ራሷን ወደ ራሷ ተመልሳ እያዳመጠች እንደዚህስ ለምንድን ነው እንደዚህ ያደረግከው ስትለው ነበረ። ስለ ዳጣም ስለ ሰላምም ስለ ሁሉም እንትን እያልሽ እኮ ነው ብሏት እንግዲህ ብቻዋን ቁጭ ብላ ስታዳምጥ እስኪ ስለ አባቴን ጠርቼ ስለዛ ጠይቃለሁ ብላ ነው የመጣላት ብቻዋን በምታስብ ጊዜ ማለት ነው። በመጨረሻ እንግዲህ በመጨረሻ ዳጣ የት ሄዳ ነው ሲባል ሰላም ጋር ሄዳለች ተብሏል። እና እንግዲህ አቶ ደረጀም ሰላም ጋር ሂዷል እሷን ሊያደርስ ማለት ነው ሲያመጣ። አንተ ግን ለምንድን ነው እኔ እዛ አድርሰህ የምትመለሰው? ለምንድን ነው የማትገባው? ገብተህ እንማትጠይቃት እያለኝ ነበረ። እንዲህ ለምንድን ነው ግን ለምን ደግሞ እያለኝ እንግዲህ አንቺ ስለ እናቷም እንግዲህ ስለ እናቷ ስትጠይቀው እናትሽን ትወሳሳል አንቺን ትመስል
ይመስላል ልጁ አለችኝ እያለ እንዴት ብሎ እሱ ደንገጥ ይልና ልጁ ደግሞ እኮ ሲያምር አባቱን ማን አለች የካርዱ ወረቀት ላይ ስይላት የልደት ወረቀቱ የተወለደበት ስትባል ሰላምም ሰላም አባቷ ራሷ ነው የራሷን ስም የሰጠችው። ግን እኮ ወይዘሮ ማርታ ያው ባለቤቴን ደረጀን ባሌ አልጠረጥረውም እንጂ ብጠረጥረው እሱን ነበር የምለው፣ ግን እኔ እሱን አልጠረጥርም ብላለች ሲል ድንግጥ ይላል ማለት ነው። ማለት እያለ ከዛ ይሄን ስታወራውም እሱ አሁንም ልጁ እንዴት ያለ ነው ቆንጆ ነው ብለው ነበር ሲያምር ደግሞ እያለኝ ነበር ስትለው የነበረው። አቶ ደረጀ እንግዲህ የምታወራውን ትቶ 10 ጊዜ ነው እንዴ እማወራው እኮ እናንተ እሱ ለሱ የምትጠይቀኝ እያለችው ማንን ይመስላል እንዴት አንቺን ይመስላል አለችኝ። ስለ እናቴ አይዞሽ በቅርብ ቀን እናትሽ ምንድን ትል እኔ ግን እናቴ እንደውም በቃ እህት ወልደዋልኝ ወንድሞች ኖሩኝ ወይም ከሌላ የተወለዱ ወይም ደግሞ በቃ የኔ ቢጤ ሆና እንደዛ ሀታ ተቸግሯ መቼም አይቸግራትም እንተን የመሰለ አባት እያለኝ ትለዋለች ደግሞ ማለት ነው። አቶ ደረጀም አይዞሽ በቅርብ ቀን እያላት እንትን አልኩሽ አይደል ደግሞ አንቺን በጣም ነው የምወድሽ አሁን እናትሽን ብታገኝ እዛ ሆዴሽን ትልትያረ ለምን እኔማ ከዚህ ካንተ አባት የመሰለኝ ካንተ ከመሰለ አባት አልሄድም እያለችው ነበርና አንቺንም እኮ በጣም ነው የምወድሽ ያኔ በተለይ እኔ እሱ ከሚታሰር እኔ እታሰርለታለሁ ያልሽ ጊዜ በጣም ነው እንትን ያልሽኝ ወደድኩሽ ከዛ በላይ እያለ አቶ ደረጀም እንግዲህ ይሄንን እያላት ነበረ ለዳጣ ማለት ነው። ይዟት ሲመጣ ስለ ልጇ አስር እየጠየቀ ነበር እንግዲህ ሰላም ልጅ የእሱ ልጅ መሆኑ ሚስጥር ነውና። እናም እንግዲህ ወደ ኤቢ ጋር ስንመጣ ኤቢ እንቅልፍ የነሳት አባቷን ጥሩልኝ ብላ ምሳም አልበላ ብላ መጀመሪያ ወደ ገዜና ወደ ለዛ ስንሄድ ለዛና ገዜ ኪችን በመሄድ ነው ይላታል። ለዛ ትመጣና ምንድነው በመስኮት ሂዶ ምንድነው የጠራኝ ረጅኒ ጠርቶች ነው ያልጠራውሽም እያለ ከዛ ምንድነው ስትለው በርዶኝ ይላታል። እና ታዲያ ምንድን ላድርግልህ እያለችው በቃ ረንከፍ እያለ ይሰደደባሉ ማለት ነው። እሷን ሳያት ሻሸና እከ ነው የሚመስሉኝ ማለት ነው እውነት ለመናገር ቤቶች ድራማ ካስታወሳቸው። እናም እንግዲህ አቶ ደረጀም ኤቢ ናፈልግሃለሁ ብላ ጠርታው ቤት ክላሷ ጠርታው መኝታ ክላስ አባዬ ብላ ስትጠይቀው ነበር። ለምን ነው ግን እንደዛ ያደረገው ስትል አንቺ በቃ እንደዚህ ስለምታደርጊ ለመታረም ይላት። እሺ በቃ ሰላምንም ዳጣንም እሺ በቃ ጥያቄ ልጠይቅህ ዳጣ ማን ነች? ምንድን ነች? ከየት ነች? ይሄው እኛ ቤት ከመጣች 1 አመት ሊሞላት ነው። ስለዚህ ማን ነች እያለ አቶ ደረጀም የሚመልሰው ቃል ጠፍቶት እያለ እዛ ላይ ነበረ ያቆመው ማለት ነው። እንግዲህ አርጁም ደግሞ ናፈቀች በማለት ኤቢዬን ጥሪ እያላት ነበርና ውሃን ማለት ነው። እሱም ደግሞ አሳስራሃት አንወድም ክፉ እያለችው ነበርና እንግዲህ እዚህ ላይ ነበረ ፊልሙ አቶ ደረጀን እየጠየቀች ሊያልቅ የቻለው ማለት ነው። ኤቢ እንግዲህ ቀጣይ ምን ይፈጠራል? ይነግራታል ወይስ ምን ይላታል? በእርግጥ ይሄ ሚስጥር አይነግራትም ለሷ ግን የሆነ ነገር ብሎ ይሸውዳታል ብዬ አስባለሁ። እንግዲህ ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ